ሳድስ በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ ሰይጣን የለም የሚለው አስተምህሮ ትምህርቱ ዋናው ፍላጎቱ እግዚአብሔር የለም ከሚለው አስተምህሮ ጋር የተያያዘ አስተሳሰቡ ማህበረሰብን ትውልድን ሀገርን የሚያጠፋና የሚያቆሽሽ ነው ወይ በቃ ኖርማል ነው ያልሽን ከመጣሽ እንዴት ኖርማል ይሆናል ወንድ ልጅ ካለሽ ወይ ሴት ልጅ ካለሽ ሴት ልጅ ስታገባ ቆመሽ የምትድሪ ነሽ ማለት ማታቁም ሬሳ በድን ቆሻሻ ማለት ይስምባስይ በሁለት ተመሳሳይ ጾታ ግንኙነት ሰዓት ላይ ያለው ልክ ፍቅር ነው ትላለች የግፍ ጭካኔ የመጨረሻው ጥግ ኢትዮጵያ ውስጥ ታይቷል ይህ ማለት ግን ሀገሪቷን ጸሎት ከሚያደርጉት እየተጠበቋት ቋን ከእግዚአብሔር ፈቃድና በረከት አላለፈችም ነው ይኛቋም ጨለማው ዓለም ዝግጁ ሁሉ በቃ ቅዱስ መሆን አትችሉም ሰው ሁሉ ከጀርባው ሌላ ታሪክ አለ ብለሽ የምትናገሪው ጸደንያ ካንቺ ጀርባ ምንድነው ያለው ሰላም ጤና ፍቅር ክብር እጅግ ለምንወዳችሁ እንዲሁም ደግሞ ለምናከብራችሁ ወደ ሳድስ ቤተሰቦቻችን እንደምንቆያችሁን መንፈሳዊ ሳይንስ ሳድስ ላይ ያላችሁት አራያ መካሻ እኔ ቤዛይት መለሳ አብረናችሁ መረጃዎች ልናጋራችሁ ተዘጋጅተናል አራያ እንደምናለሽ እግዚአብሔር ይመስገን ቤዝዬ እግዚአብሔር ይመስገን ጊዜው እንግዲህ ማያሰማን ነገር የለም የዛሬውን ቪዲዮ ምን እንደምለው ታውቃለህ አራያ ስጀምር አጋንንት ከጸበልና ከጸሎት ቦታ ውጪ ስፍራም በአደባባይ መጥቶ እየጮህ እንዳለ ስሜት ነው የተሰማኝ ምን ይባላል መሰለሽ ምንድነው ከቆፈርክ ብዙ አትቆፈር አለበለዚያ ደግሞ ጥልቅ አድርገ ቆፈረው ከቆፈርከው ምክንያቱም መግቢያ አንተ ነህ ብዙ ጊዜ የሚገባው አይታወቅምና ይባላልና ብዙ ጊዜ ሰዎች ራሳቸውን አዋቂ ወይ ምሁር ያደርጉ የሚመጡ አሉ ምናቃቸው ታዋቂ ሰዎች ግለሰቦች አሉ እንደዚህ ብዙ ጊዜ የማህበራዊ ሚዲያ ላይ እንደኛ አይነት ፕሮግራም የሚሰሩ ሰዎች ወዳጆች አሉ በተለያየ አጋጣሚና መንፈሳዊና ሳይንሳዊውን ጉዳይ ያጣመረን ያለውን እውነት ማሳየት ነው የኛ ትልቁ ስራ እነዚህ ነገሮች ስንሰራ በዋናነት ልንሰራ የምንፈልገው ሰዎች ከዘመኑ ጋር ዋሽተው ሃይማኖታቸውን ጠብቀው መንፈሳዊ ሴታቸውን ወደ እግዚአብሔር ጸጋና ፍርድ ያን ጊዜም የፍርዱን ከፍርዱ ጊዜ በኋላ ደግሞ መንግስት ሰማያትን ይዋረሱበት እንድል ሊጠቀሙ ነው በነገራችን ላይ ኢትዮጵያ የጻድቅ ሀገር ነች በቀጥታ ነው የምናገረው የጻድቅ ሀገር ነች የረከስነው እኛ እንጂ ሀገሪቷ የጻድቅ ሀገር ነች እግዚአብሔር የሚጠብቃት እግዚአብሔር የባረካት የመረጣት ሀገር ነች የረከስነው እኛ ነን እና የጻድቅ ሀገር አትበሉ የሚል ቋንቋ ሰሞኑን ሰምቻለሁ በእነሱ ኃጢያትና ቅድም እንዳልከው በእኛ ኃጢያት ምክንያት አሁንም በጽድቅ ስራ ላይ ሆነው በየገዳማቱ እኮ ብዙ አባቶች ለሀገር የሚጸልዩ አባቶች ያሉባት አይደለም መነኮሳት ያሉባት ሀገር ናት እንዲሁም ደግሞ ከዚህ ቀደም ደግሞ ብዙ የጽድቅ ስራዎችን የሰሩ ታላላቅ አባቶች አሉ ዛሬ ባለችው ምግባር የነሱን የትላልቅ አባቶችን ስራ ማጣጣል ተገቢ አይደለም ከዛ ውጪ ደግሞ በመጽሐፍ ቅዱስ ላይ ኢትዮጵያ ተደጋግማ የተጠቀሰችበት ራሱ የጽድቅ የሆነ ምድር መሆኑን የሚያሳይ ተግባራት በመጽሐፍ ቅዱስ ላይ ሰፍረው እናያለን ይሄን የሚያናልቅ ነው የሃይማኖት ጽድቅ በመንፈሳዊ መጠበቅ በራስ በስብዕና መዳን ነው የሚጠየቀው እና ብዙ ጊዜ ሰዎች እንዲህ አይነት ነገር ሲያስተምሩ ጻድቅ ነኝ ብለው የሚያስተምሩ ሰዎችን ገጥሞኛ ያውቁ ጻድቅ ነኝ ብለው አያስተምሩ ስለዚህ ጻድቅ ነኝ ብለው ሳይነግሯቸው ጻድቅ ናችሁ ይያሉ የሚሳደቡ ሰዎች ግን ገጥሞኛል ይሄ ደግሞ በጣም አስቂኝ ነው ምክንያቱም ይሄ ማለት እኔ ራሴ እንደዛ አይደለሁም የሚል ስሜት ከሆነ ምክንያቱም ስራችሁን እናቀዋለን ዘፈን ኃጢያት ነው ሜዲቴሽን እና አርመሞ ደግሞ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አርመሞ ወይ ሱባኤ ይገባል ሱባኤ 7 ቀን ነው እንግዲህ ሱባኤ የሚባለው አመት 52 ወራት አለው 52 ሳምንታት አለውና ሱባኤ ሲባል እነዚህን አንድ አመት 52 ሱባኤ ተያዘ 7 ሱባኤ 21 ሱባኤ ይባላልና ሱባኤ ሲያዝ እነዚህ ነገሮች ይዛሉ ከዚህ ከዘመናዊ መንፈሳዊ ደግሞ ለኒ ወርልድ ኦርደር እየተዘጋጀ ያለው የነ ሂንዱይዝም የነ ዮጋ ስርዓቶች ትምርቶችን አምጥቶ ከዚህ ጋር ለማዛመድ መሞከልና እኔ የለውበትም ንጹህ ነኝ የሚል ነገር ሲመጣ ላይ ለመጣዱ ሲባል አይጧ አትለፍ ብዬ ቁጭ ብዬ ነበር እና አሁን ግን አይጧ ቀበጠችና ከመጣዱ ላይ አልወርዳለች ሰሞኑን ሐሊታ ሚዲያ ላይ ምናልባት ሌሎች ልጆች እኔም በልጅነቴ ከማያቸው አርቲስቶች መካከል ነች ያው ሁሉም ሰው አርቲስት ሲያይ ዘፈን ይወዳል ወና ምናምን ይላልና ያው ዘፈኖቿን ባላቀው አርቲስት እንደሆነች አቃለሁ ዘፋኝ እንደሆነች አቃለሁ
በምግባርም ብዙዎቹ ብዙ ጥሩ ሰዎች እናውቃለን ያው በሰው ፐርሰናሊ ክፋት የለውም ፐርሰናሊ እና ክፋት ኖሯት ምናምን ብያላስ ነገር ግን እንዲህ አይነት ነገር ስትናገር መንፈሳዊ ነገሩ እንደነካችብኝ ያስባለሁና መንፈሳዊ ነገር ሲነካ እኔ ጠበቃ አይደለሁም ለእግዚአብሔር ጠበቃ ማንሆንም ነገር ግን ሌሎችንም ነው በነገራችን ላይ እኛ እንደኛ አይነት ፕሮግራም ለሚሰራ እንዳይናገሩ የምትፈልገውን ሰው አክብረ ጥራ ይባላል ስለዚህ እንዳይናገሯት የሚፈልጓትን ሰዎች አክብራ ይጠራችበት ነው መግለጫው ላይ ዶክተር ስዩም አንቶኒዮስንና መምህር ደረጀ ዘወይንዬን አክብራ አጥርታቸዋል ምክንያቱም እነሱ አሁን በሚቀጥለው እሷን እንዳይናገሯት አድርጉ ይሄ የስነ ልቦና ሌላኛው ቁማር ጨዋታ ነውና እስኪ እንያት ምን እንዳለችና እናንተም ታዘቧት እኔ ከውይይቱ አንፃር ንግግሯ ላይ እንጂ ጸደንያ ላይ ምንም ትኩረት አላረገ አይ እውነት ነው ከዚህም በፊት በነበሩት ጉዳዮች በማን በግለሰብ ደረጃ የተሰሩ ነገሮች የሉም አስተሳሰቡ ማህበረሰብን ትውልድን ሀገርን የሚያጠፋና የሚያቆሽሽ ነው ወይ ነው እኛ ካስተሳሰቡና እዛ ጋር ሆኖ ከሚናገረው መንፈስ ጋር እንጂ ከግለሰብ ጋር ችግር የለብንም ከወራትና ከሁለት ወራት በፊት የመረጃ ደርሶኝ ነው መረጃው ሲደርሰኝ እኔ የደረሰኝ መረጃ ግለሰባዊ ይሆናል በሚል ጉዳዩን ዞር ለማድረግ ሞክሬያለሁ ምክንያቱም ግለሰባዊ ነገሮች አይመለከቱኝም ምክንያቱም እነዛ ነገሮች እኔንም ሌላውንም ሰው ህብረተሰብንም ምንም አይጠቅመው ግለሰባዊ ጉዳይና መንፈሳዊ ሴት ያለው ሀገራዊ ጥቅም ያለው የጋራ ጉዳይ ያለው ነገር በተቻለና አቅም ያነበብን የቻልነውን ያህል እናጋራለን እኛ የሞከርነው ያንን ነው በነገራችን ላይ ስንሞክር ክፋት የለውም ለሁሉም ሰው ይጠቅማል ብለን አስበን ነው እና እዚህ መግለጫ ላይ እንግዲህ ኢንተርቪው ላይ የሰጣቻቸው ምላሾች አሉ ያው የሰራ የነበረው የጀርባ ስራ ነው ምክንያቱም 666 የሚባል ነገር አለ ይያሉ እንደውም ምን ይላል እኔ ሞቲቬሽን ማለት ምንድነው ሜዲቴሽን አደርግ ነበርና ይሄ ሞቲቬሽን የሚባለው ነገር ወይ ደግሞ ሜዲቴሽን ሳደርግ እሱ ከ666 ጋር እንደተያያዘ ወይ ከሰማሁት በኋላ እኔ ራሴ ካወቅኩት በኋላ አለ ምክንያቱም ያስደነገጡክ ትለዋለች እንደውም እዛውታላይና እንደ ነገሮች ምንድነው በጣም የምናከብራችሁ በተለይ ወርቅ አፈራው አሰፋ እዛ በዛ ሚዲያ ላይ ከዛም በቀደሙ ስራዎች ላይ በጣም እንግዲህ የጨለማውን ዓለም ሲዋጋ የነበረው ወንድማችን ነውና ይሄን በሚዋጋ ሚዲያ ላይ እንደ አይነት ሌላ ደግሞ ከዚህ ሐሳብ ውጪ የሆነ ሌላኛውን ሐሳብ ከፍ አድርጎ ለመሄድ የሚመጡ አስተሳሰቦችን ለማስደመጥ መፍቀዳቸው ራሱ በጣም የሚገርም ነው ምናልባት መረጃው ካልደረሳቸው መረጃውን እናሳይ እኛ ጋር የደረሰው መረጃ ስለምናሳይ ነው ምክንያቱም አክት ወይ ደግሞ ምላሽ ሰጥ የነበረችው ራሷን እንደ አንድ የሃይማኖት ተከታይ እንደ አንድ እምነት ስፍራ እንደነበረች ነውና ከዚህ በፊትም የሄደቻቸውን ቦታዎች አሳይሻለሁና ምናልባት ለጸደንያ እንዲሆናት መምህር ዘበነ ለማ የራሱ የዩቲዩብ ቻናል አለው በተደጋጋሚ አስተምሮት የሚያስተምረው በኢትዮጵያ ኦርቶዶክስ ተዋሕዶ አስተምሮት የሚታወቅ መምህር ነው በዚህ ነገር ላይ ራሷን እንድታቅ ለማለት ነው ብዙ ትምህርቶችን ያስተምራል ካስተማራቸው ትምህርቶች መካከል በተለይ በዚህ በዮጋ በስበት ህግ በተመለከተ ደጋግሞ ሰርቷል የስበግት አደገኛ አካሄድ ሎው ኦፍ አትራክሽን የስበግት ህግ ሲበረበር የሚሉትን ዘርዝሮ እንግዲህ ለመንፈሳዊ አስተምሮ ለተማሪዎች ለመመኖች ያንን ነገር አስተምሯል ይሄን ሲያስተምር በቼም በርግጠኝነት የእምነቱ ተከታይ ስለሆነች በስሙ ማለት ነው በነገራችን ላይ በስም ነው ብዙ ሰው ያለው ፕሮቴስታንት በስም ነው ያለው ሙስሊም በስም ነው ያለው ኦርቶዶክስ በስም ነው ያለው በስም ያለውን አይደለም እንጠቅስ በስም እንደሌለችና በእምነት ውስጥ እንዳለች ኮነች የገለጸችው ሌላውን ታሪክ እናወጣዋለን እኔም ማወጣው ሌላኛውን ታሪክ ነው ይሄንን ስትገልጽ እዚህ ጋር የገለጸችው ነገር አለና ጥቂት እስቲ ለመስማት እንሞክር ማለት ለሰው የሚስማትና ኤግዛጀሬቲንግ ወይ ምናምን አይደለም እና ሌሎችም ክላስ ትምህርት ቤቶች አቴንዳንስ ሙሉ ነው የሚሆነውና ግን ሲስተሙ አይረዳም አሁን ስለ ትምህርት ቤት ስለ ልጆች የምታወራው ስለ ንጽህና እየሰበሰበች ስለምትረዳው የምታወራበት ሴቶች የንጽህና መጠበቂያ ላይ በነገራችን ላይ የምትሰራው ስራ በዚህ አጋጣሚ ጥሩ ነው በዚህ ልትመሰገኝ ይገባል ታረገ እንጂ ካህና ላላንጎ ጊዜ ጀምሮ ምንም አሉ በተወሰነ ደረጃ እንቅስቃሴዎች ሰራ ነበር ይሄን ማንሳት ይፈልገችው ይመስለኛል ከዚህ ቀደም የዛሬ 1 አመት ወይ 2 አመት ሊሆነው አካባቢ ነው ከግብረ ሰዶማውያን ጋር ተያይዞ በአንድ መድረክ ላይ እሷም ሌሎች አርቲስቶችን በነበሩበት የሰጠችው ነገር ነበር አንዳንዴ የሆኑ ነገሮች ተነግረው ማለፍ ይሄን ቀን እንዲመጣ ያደርጋል ብዬ አስባለሁና እዛ ቀን ላይ በሁለት ተመሳሳይ ጾታ ግንኙነት ሰዓት ላይ ያለው ልክ ፍቅር ነው ትላለች በጣም ከባድ የሆነ ነገር ነው በሁለቱ መካከል ያለው ፍቅር ሳይሆን መንፈስ ነው
አጋንንቶች የራሳቸውን ስሜት የሰውን አካል ተጠቅመው እየተገበሩ ነው እንጂ በማከላቸው ምንም አይነት የፍቅር ግንኙነት የለም እና ዛሬ ላይ ይሄን ጉዳይ ሲሰሩ ብላ ቀደም ሁለቱን ትላልቅ መምህራን ትጣራለች ቀጥሎ ደግሞ ምን ትላለች አሁን ላይ ይሄን ነገር ተነስተው የሚሰሩት እኛንና ሌላ መሰል ሚዲያዎችን ራሱ ሀሌታንም ጨምሮ ማለት ነው እዚህ ነገር ላይ ስለሚሰራ ራሱን ጨምሮ ያልተጨበጠ ከእውቀት ንጹህ የሆነ ሰዎችን ታርጌት አድርጎ የስም ማጥፋት ደረጃ ላይና ገንዘብ እየሰራ ያለ ሚዲያ እንደሆነም ትናገራለች እነዚህ ሰዎች ጀርባ ደግሞ የሆነ ነገር እንዳለ ትናገራለች አሁን ንግግሯን የማይገባው ጉዳይ እኮ ስለነካ ነው ሌላ ታሪክ የለውም ለረጅም ጊዜ ሳይነካ የነበረው ጉዳይ ስትነካ ኢነርጂ ስትቆሰቁስ በዛው ነው በቃ እርስ በርስ ነው የሚያባላ ከቁጥጥር ውጪ እንዳይወጣ ነው የምንሰራው ከቁጥጥር ውጪ ነው የወጣውን ነገር ለመሰብሰብ ነው የምንሰራው ዝም በማለት በማጀብ ከጀርባ መደገፍ አንፈልግም ዝምታ መደገፍ ነው በነገራችን ላይ አሁን ዝም በሉ የምትናገሩት አሁን ሰሞኑን የተደረገው እንቅስቃሴ ግብረ ሰዶም ላይ የተጀመረው ዘመቻ ቀላል አይደለም ወጣቶች ያደረጉ ያሉት እንቅስቃሴ ቀላል አይደለም ፈረንሳይ ለጋሲዮን ላይ የዘጉት ሆቴል ቀላል አይደለም አዲስ አበባ ላይ ሆቴሎች ትላልቅ ሆቴሎች መግለጫ መስጣቸው ቀላል አይደለም እነዚህ በሆቴሎች ስም ተጠቅሰው እነሱ የሚጠቀሙባቸው መግለጣቸው በአደባባይ መጣ 22 የምትውልበት ቦታ ቦሌ የምትውልበት ቦታዎች ላይ ፒያሳ የምትውልባቸው ቦታዎች ላይ እነዚህ የምትገኝባቸው ቦታዎች ላይ የራሳቸው ሆነ ካፍቴሪያ እንዳላቸው እንዲሁም ሆስፒታል እንዳላቸውም ጭምርኮ የሚገልጽ መረጃ እየወጣ እየተገኘ ነው ይሄ በመደረጉ ደግሞ ማህበረሰብ ነው የነቃው እየነቃ ማህበረሰብ ሲነቃ ማለት ነው በሃይማኖት ውስጥ ያለውን አስተምሮ ያቃል ሰዶም እንዴት እንደተደረገች ያቃል በሎጥ ዘመን የተደረገውን ያቃል የጥፋት ዘመን በምን እንደመጣ ያቃል ሁሉም ሰው ያቃል ማወቅ ብቻውን ትርጉም የለው የምታውቀው ኑር ማለት ነው የምታውቀው ግን በነገራችን ላይ እኛ መሆን ያለብን ልጆቻችን መቅረጽ ያለብን ህይወት መምራት ያለብን በሀገራችን ህግ ነው በሀገራችን ህግ ማለት ነው ሀገራችን በመተመራበት ህግ ነው በመተመራበት ህግ ስንል ግን የሚመራው ህዝብ ደግሞ አማኝ ነው አማኙ ህዝብ የሚፈልገው ነገር አለ ህግ ይሻሻል ይያለ ህግ ይሻሻል ይላሉ እነሱ ከጀርባቸው ሌላ ነው አለች እስቲ የሷን ጀርባ ላሳይሻ እንዴ እሺ መልካም ወደሷ ጀርባ እንሂድ ዋው ይሄ ቆንጆ ነው እንግዲህ ጸደኒያ ገብረ ማርቆስ ነች ዘፋኝ ነች እንግዲህ እንደምታውቋት ሁላችሁ ሙላቱ ታዘበው ይባላል እዚህ አጠገባው ያለው ግለሰብ እንግዲህ ሙላቱ ታዘበው ነው አዎ ብዙ ቦታ ላይ እንግዲህ ትመለከቱታላችሁ እንግዲህ ማለት ተደጋጋሚ መረጃዎች ናቸው እነዚህ መረጃዎች ሲደርሱኝ እነዚህ የምነግርሽ የብሔራዊ የመከላከያ የአሜሪካ የብሔራዊ ደህንነት ውስጥ ያለ ግለሰብ ነው አሁን እንግዲህ ቀይ ኮከብ ያደረኩት አሜሪካ ውስጥ የመከላከያ ደህንነት ኃላፊ ሰው ነው ግለሰብ እንግዲህ ከነዚህ ጋር የሚማከር ሰው ነው ይሄ ወዳጅ ከሷ ጋር ምን ያገናኘዋል ምንድነው ያደረገ ያለው እዚህ የምታያቸው ከስር ፎቶውን ለብቻው አሳይሻለሁ የአዲስ አበባ ዩኒቨርሲቲ ምሁራን ናቸው ይላል እንግዲህ ይህ ግለሰብ በእንደዚህ አይነት መኪና የሚሄድ ነው ከተለያዩ ውጭ ዜጎች ጋር የሚገናኝ ግለሰብ ነው እንግዲህ ጀርባ ሲፈተሽ ጀርባ መፈተሽ ነው የምንጀምረው እዚህ ጋር ከምናየው ሰው መካከል አንደኛው ታዋቂው ጋሻ በራ ሞላ ነው ጋሻ በራ ሞላ ይሄኛውን ግለሰብ አላወኩትም እዚህ ጋር አለ አሁን ሙላቱ ታዘበው ይሄንን ሰው አሳያችኋለሁ ሌላ ቻናልም ላይ እንዲሁ መግለጫ ይሰጣ ያላችሁ እንዲህ አይነት ሐሳብ አንገቷ ላይ ክራ አርጋ ነው የምትንቀሳቀሰው ጸደኒያ በነገራችን ላይ ራሷን እንዳማኝ እንደ ንጹህ ምናምን አርጋ ነው የምትንቀሳቀሰው እኛ ኃጢያተኛ ነሽ አንልሽም ክፉ ነሽ አንልሽም መጽሐፍ ቅዱስ ነው የሚልሽ መጽሐፍ ቅዱስ ላይ ዘፈን ኃጢያት ነው የሚል የለም አለ አንቺ ተናገሪ መጽሐፍ ቅዱስ ላይ ያለውን ደግሞ እናነብልሻለን ካላነበብሽው ማለት ነው ስለ ዮጋ ሜዲቴሽን እና አርሞ በተመለከተ ደግሞ አስተማሪዎችሽ መምህራኖች የሚሉትን ሰምተሻል ታቂያለሽ ወይ ለመኖር ምናምን እንጀራ ለመዋጨር ነው ብላለች አይደለም እሷ ለመዋጨር ነው ወይዝ ውስጥ የገባቸው እነዚህ ሰዎች የገቡበትን ይሄን ሰው የገባበትን አዲስ አበባ ዩኒቨርሲቲ እንግዲህ ከፖለቲካ ሰዎች ጋርም ጭምር ይገናኛል እነዚህ ሰዎች እነማን ናቸው ምንድነው ከጀርባቸው ያለው ታሪክ ጸደኒያ ባንቺ ምክንያት ነው እነዚህ ሰዎች እየመጡ ያሉት ይገርማል ሶፊያ ሽባባው ጋር ትገናኛል ይሄ ሰው ምንድነው ያደረገ ያለው ከሶፊያ ሽባባው ጋር ይህ ግለሰብ ከጀርባ ያለው ታሪክ ምንድነው ከሷ ጋር ምን ያገናኘዋል እነዚህ ታሪኮች ምንድናቸው እዚህ ጋር ደግሞ መኮንን ለአከ ነው አርቲስቱ ሌሎች ሰዎችም አሉ እዚህ ውስጥ እነዚህ ሰዎች እንግዲህ ልቀጥል ይያለኝ ነው መልእክቱን የሚልክልኝ እንግዲህ ይህ ግለሰብ የንግድ ፍቃድ ያለውና የድርጅት ያለው ተቋም ያለው የሚመራ ግለሰብ ነው እንግዲህ ይሄ ሙላቱ የሚባለው ሙላቱ ምክትል አረው ይሄ ህንጻ የሙላቱ እንደሆነ ይነገርለታል አንደኛ ያምልኮ ስፍራ እንደሚፈጸምበት የሚነገርበት ቦታ ነው ይሄኛው አንደኛው ከሚያመልኳቸው ሐውልቶች መካከልና ግብር ከሚገብሯቸው አምልኮች መካከል አንዳቸው ነው የዛው ግቢ ውስጥ ነው ያለው የመኖሪያ ግቢ ነገር ይመስላል እንግዲህ ያው ከግቢ ውስጥ ነው ከጀርባ ሆኖ ነው የሚነሳው እንግዲህ ይሄ አንደኛው ቦታ ነው ስፍራ ነው እንግዲህ የጸደኒያ ወዳጅ ብለን የምናቀውና
ጸደኒያ ብዙ ጊዜ ታቋለች አብራው ትውላለች ማንን ተመስላለች ተብሎ ለሚገለጸው ነገር እንግዲህ ጸደኒያን መስሎ ለቀረበው ሰው ነው እንግዲህ እየፈተሽን ያለ ነውና እስኪ ጸደኒያ ደግሞ እንደዛ ከሆነ እነዚህ እንግዲህ የምታያቸው አዲስ አበባ ዩኒቨርሲቲ መምህራን ናቸው እነዚህ አዲስ አበባ ዩኒቨርሲቲ መምህራችን ምን አመጣቸው ለምን አመጣቸው ካልሽኝ እንግዲህ ይሄ የተገላከለኝ ነው እንግዲህ ለኔ መረጃው የተላከለኝ ነው እነዚህ በነገራችን ላይ ጫማ ሳይወልቅ ቤተክርስቲያን የሚገባ ግለሰብ እንደሆነ ራሱ ደግሞ በተለያየ ቻናል ላይ እየቀረበ ሃይማኖት ትርጉም እንደሌለው የትኛውም ሃይማኖት ምንም እንደማይሰራ መጽሐፍ ቅዱስን የይሁዳ አይሁድ ገበሬ እንደጻፈው ቁርአንን ሙስሊሙ የወንትኑ ገበሬው እንደጻፈው የሳውዲ ገበሬ እንደ ኖርማል ነገር እሷም ቀደም እንት ቻናሉ ላይ ብለዋለች ግብረ ሰዶም በቃ ኖርማላይዝድ ሆኗል ማለት ምንም አታመጡም ተስፋፍተናል የሚሉ የነሱን አይነት ሐሳብ ያዘ ቋንቋ ንግግሩ ይሄን እንደዚህ ይሄን የሚመስል ቋንቋ ነው እቺ ሰትዩ ታዲያ ከዚህ ሰውዬ ጋር ምን አገናኝት ይሄ ሰውዬ ምን አገናኙት ታዲያ ከዚህ ጋር ካልሽ ይሄ ላሊበላ ቦታ ላይ ነው ይሄ ላሊበላ ላይ ሲጎበኙ ነው እንግዲህ ቅዱሳን ስፍራን እንዲህ ይሄዱ ነው ቦታቸውን በጫማም በምን አራከሱ ይሄን መረጃ የሚልኩልን ሰዎች አሉ እናንተ ሰው እናቃለን ትልልቅ ሰው እናቃለን ታዋቂ ሰው ነን በሚል ስም እንደምትሸፈኑት ሁሉ መረጃውን ለሚዲያ የሚልከው ህዝቡ ነው የሚጠብቃችሁ ያንዳንዱ እንቅስቃሴያችሁን የሚያው እናንተ የምትልኩት ይሄን ሰልፊ ነው የተነሳችሁን ፎቶ እኮ ነው ተቀብሎ ለዚህ የላከው እንግዲህ እኛ እናቃችሁ ምን መረጃ እናንተ የሰራችሁትን ስራ ነው የምናወጣው ይሄ ሰውዬ ታዲያ በዚህ ሁኔታ የት ነው ምንድነው እንግዲህ ሙላቱ ማለት ማን ነው ስለዚህ ሙላቱ ታዘበው ይባላል እንግዲህ ይግለሰብ ከኢሉሚናንቲ ማህበር ጋር የሚገናኝ ብለው ነው የገለጹት እንግዲህ ይሄ ሰውዬ ቪዲዮን ጨምር ነው ያለው ይሄን ቪዲዮን ጨምረን እናነሳለን ላሳያችሁ ቪዲዮን ጨምሮ እንግዲህ ወደ ሙላቱ እንግባ ሙላቱ ማን ነው እንግዲህ ጸደኒያ አንድ አትነካኪን ብለናል ሰይጣን በየትኛውም ዘመን እስከ መጨረሻው ድረስ አልሸነፍም ብሎ እንደሚጋደልኮ መጽሐፍ ቅዱስ ይነግረናል እኛም ደግሞ ማለት ነው እስከ ሐቅ ድረስ እንደው እውነት ነን ብለን እስካመነን ድረስ መጽሐፍ ቅዱስዋን ይዘን ከቻልን እንድናለን ካልቻልን ግን ፈጣሪ ምህረት እንዲያደርግልን የቻልነውን ያህል ጥንጥራለን ምን እንዲያደርግልን ምህረት እንዲያደርግልን ማምረት እንዲያደርግልን አይደለም ሙላቱ እንዲያደርግልን አይደለም አንቺ ተመላለሽ እሱ ደጅ ላይ አንቺ ተመላለሽ እሱ ጋር ከፈለግሽ እሱን ያቀፍሽ አንቺ መዞር ትቻለሽ ሙላቱ እኛ አይመለከተንም እሱን አቅፈሽ መዞር ያንቺ መብት ነው ኢሉሚናንቲ ነው ከተባለም እሱን ያንቺ መብት ነው አንቺም ከሆንሽ መብትሽ ነው ነገር ግን ሌላው ሰው ሊድን የሚችልበትን እድል መዝጋት አትችይ ምእመኑ የሚጠፋበትን ርካሽ መንገድ ልታዘጋጅ አትችይ ይሄ ያንቺ መንገድ አይደለም ስልጣንሽ አይደለም በሃይማኖት መልክ ተደብቀው ይሄን አስጸያፊ ተግባር እየተገበሩት ከዛ ውጪ እውነቱን ለመናገር ኢትዮጵያ ውስጥ በዚህ ምድር ላይ ይሄን አስጸያፊ ነገር በግላጭ ማድረግ አትችሉም ይሄን ሰውዬ ግን ቪዲዮን አራይ ገለጥከው ከሆነ እሱን እንስማውና ሌላ ሐሳቦችን እንሄድባቸዋለን በጣም እንትን ስለሚዘገንን ብዬ እንግዲህ ሁሉም ይስማው ቢሰማው ይሻላል የተናገረበትን አግባብ ሃይማኖት የሚያቀው እግዚአብሔር ለሱ ከውሻ ያንስ ሁሉም ሰው የሚጀምረው በመዘላበድ ነው ክርስትና ምትለው መጽሐፍ ላይ አይሁድ ገበሬዎች ጻፉትን ወረቀት ዘላብዶ እየጀመረ በመዘላበድ ነው የጀመረው አለ ክርስትና እሱ እንዲያወራ የፈለግነው ጸደኒያ ውሏ የት እንደሆነ እንድታውቁ ይሄን አስተሳሰብ ያው የሚጋሯትን ሰዎች ማሳወቅ ስላለብን ነው በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል ሳድስ ምንም ሬሳ በድን ቆሻሻ ማለት ምንም የተለየ የተሻለ የሚባል አንድ ሰው የለም የተለየ የተሻለ የሚባል ምንም የለም ወርድ ወደዚህና ወደዚህ ማንበብ ቃላት በማምጣታት እንደዚህ ብሏል እንደዚህ ሳይሉ በማለት ንጹህ መሆን አይቻልም ይሄ ደግሞ ወክስ ገባ ለማለት አንተ ምን አባት ያደርጋለህ ምን አባት ያደርጋል እንጂ ምን ይሱፍ ይሁን ነገር ነው መጽሐፍ ቅዱስ ይዞ በቃ እሱነት የመጨረሻው ነው በቃ እነዚህ አይሁድ ገበሬዎች ጻፉት ጽሁፍ ይሄ ተረተረት በቃ መጨረሻ ነው ይሞትልታል አንድ ኢየሱስ መጥቶ አስተምሮ እንደዚህ ብሎ ምናምን ብሎ ሞቶ ምናምን ያ ሆኖ አድርጎ አሁን ስጋ ደም ስናና ሆኖ ነው ሆኗል ብለው ሲያወራ ስሙላችሁ መጽሐፍ ቅዱስን ከተማ መተው ኢየሱስ የሚባል ሰው የለም ከዛ በኋላ አንድ ገጸ ባህሪ ነው ኢየሱስ እዛ መጽሐፍ ገጸ ባህሪ ነው ከዛ መጽሐፍ ውስጥ አንዱን ጥሎ አንዱን አንጠልጥሎ ሜዳች በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል ሳድስ
ማለት እንግዲህ ክርስቲያንን ብለው ፊት ለፊት ላይ በቆሙ ሰዎች ክርስትናን ለማሰደብ እየሄዱበት ያለ መንገድ ነውና አው ይሄኛው ቪዲዮ ላይ መስለኛል መጽሐፍ ቅዱስም ሆነ ቁርአን እንዲሁም ደግሞ በዛ ውስጥ የተጠቀሱት እያንዳንዱ እምነታችን እንዲጠነከር የሚያደርጉት አስተምሮቶች በሙሉ እንደ አንድ የልብ ወለድ ይዘት እንዳላቸውና ኢየሱስ ክርስቶስ ደግሞ በመጽሐፍ ቅዱስ ላይ የተጠቀሰው ምድርን መጥቶ በስጋና በደሙ ያዳነው እንደ አንድ እዛ ውስጥ ያለ የሚከብድ ነው በሱ መንገድ ይገልጸዋል ይሄ ማለት በትክክል ሃይማኖትን ወጥቶ የመሳደብ ነው ሚኒስትር የነበረችው በፊት ወይዘሮ ሚኒስትር ሂሩት የነበረችው አሁን የአዲስ አበባ ቢሮ ባህልና ቱሪዝም ቢሮ ኃላፊ ሆነችው ወይዘሮ ሂሩት እንግዲህ በፖለቲከኛ ዘንድ አማራ ክልል ተመርጣ የነበረችና አዲስ አበባ ከተማ አስተዳደር ምክር ቤት ውስጥ በሹመት የተቀመጠችው ወይዘሮ ሂሩት ጋር ተቀምጦ ያየነው ግለሰብ አቶ ሙላት የሚባለው እንግዲህ ከጸደኒያ ጀርባ አለ የሚባለው ባለሀብት ከአዲስ አበባ ዩኒቨርሲቲ አስተማሪዎች ጀርባ ተቀምጦ የአዲስ አበባ ዩኒቨርሲቲ ደግሞ አሰማሻለሁ አንድ ታሪክ ሃይማኖት የለም የሚሉ መሪ ጌቶችን እዛ ያሉ የተቀመጠበት ከነዚህ ሰዎች ጀርባ ያለ ታሪክ እነዚህ ሰዎች የፈጠሯቸው እነዚህ ሰዎች ወደ ሚዲያ የሚልኳቸው እነዚህ ሰዎች አምነውባቸው ወይ ደግሞ እነዚህ ሰዎች እንደ አምላክ እየቆጠሩ የሚንቀሳቀሱ ሰዎች ካልሆኑ በስተቀር እንዴት ነው እንዲህ የሚናገር ሰው ስብዕና ይኖረው የትኛው ቤተሰብ አሳደገው የትኛው ቤተሰብ መከረው ጓደኛህን ነገር ማንነትን ነግራል እኮ ነው የምንባባለው አይደል ኢትዮጵያ ውስጥ ስለዚህ አንቺ ውሎሽን ካላስተካከልሽ ጸባይሽ ወይ ባህሪሽ ወይ ማንነትሽ አይስተካከልም ምክንያቱም አንቺ ከጥሩ ቦታ ነው ለማዋል የምትጠሪው ስለዚህ ጥሩ ቦታ ያለችበትን ጸዳያንንና ኢንተርቪዋን ከዛ ቀጥሎ እንከታተል አንዳንዱ መጽሐፍ ቅዱስ ይዞ በቃ እሱነት የመጨረሻው ነው እነዚህ አይሁድ ገበሬዎች ጻፉት ጽሁፍ ተረት መጨረሻ አንተ ሆኖ ይሞትልታል አንዳንዱ ደግሞ ለቁርአን ተሰይቷል መጨረሻው ለሱ ያ ቡዲስቱም ያ ነው የፍልስፍና መጽሐፍ ክርስቶስ ካነበበ ደግሞ ለሱ ሁለት ያ አንዳንዱ ሳይንስ ነው መጨረሻው ነው አንዳንዱ ደግሞ መጽሐፍ ቅዱስ ሲቃወምና ይሄ ያለ ከዛ የሚጀምር ነው ለማዳ ሊያርፍ ነው ሲመነቃቀፍ አላቸው እና ይሄው ሰው አንድ ኢየሱስ መጥቶ አስተምሮ ለዚህ ብሎ ምናምን ብሎ ሞቶ ምናምን ያሆነ አድርጎ አሁን ስጋ ደም ስናና ሆኖ ነው ማለት ነው ሲያወራ ስንላቸው መጽሐፍ ቅዱስን ከተማመተው ኢየሱስ ይባስል ከዛ በኋላ አንድ ገጸ ባህሪ ነው ኢየሱስ ይዛ መጽሐፍ ገጸ ባህሪ ነው በነገራችን ላይ አርአያ አካል ለብሶ ስጋ ለብሶ አጋንንት በአደባባይ ሲወጣ ካዳንጋንት በአደባባይ ጋር ቁጭ ብለሽ እየዘፈንሽና አብረሽ ቁጭ ብለሽ ራት እየበላሽ ምሳ እየበላሽ ዘንድሮ ይሄው ሰው ሁሉ ከጀርባው ሌላ ታሪክ አለ ብለሽ የምትናገሪው ጸደኒያ ካንቺ ጀርባ ምንድነው ያለው በጧት የተንቀለቀለን የተነሳው መንፈሱ መረጋጋት አልቻለምና ክብር እንኳን የለውም ሶሻል ሚዲያ ላይ ነው እየወጣ ያለው ለሚመለከተው ማህበረሰብ እንኳን ክብር የለውም ስነ ምግባር የሚባል ነገር የለውም ያው ስለ አንደበቱ ባንናገርም ከቀረጻው እንኳን ተነስተን ያለው ነገር እንድናይ በነገራችን ላይ እሱ ሲናገር ማለት ነው ምን ይላል በቀጥታ ይናገራል እኮ ሰው ልጅ አሁን ያለው ሰው እውነተኛው የመጀመሪያ የተፈጠረው ሰው ይሄ አይደለም አሁን ያለው ሮቦቶች ናቸው ይላል ይሄንን ላሳይሽ ፈልጌ ነው እንግዲህ ጸደን አብራት ሙላቱ ማለት ይሄ ነው ይሄን ግለሰብ አላቀውም እሷ ጸደኒያ ነች ይሄ ሆራ ሐይቅ ነው እዚህ ጋር ጥምቀት የሚደረገው ሆራ ሐይቅ ነው የሚል መረጃ ነው ይመጣል እንግዲህ ይሄ ማለት ለጨለማው ዓለም ማለት ነው ስለዚህ እሷ አቀፋ አጋንንት እየተቀራመደች ቅዱስ ሀገር አትበሉ የምትለው እናንተ የምታምኑትን አላህ እናንተ የምታምኑት እግዚአብሔርን ራሳችሁ በስራችሁ ኃጢያት ኖሮባችሁ አምናችሁ በጽድቅ ለመኖር የምትፈለፉትንና ወደዛ ለመመለስ የምትጥሩትን ኢትዮጵያውያንን ነው ማለት ነው ምን ያህል ብንናናቅ ነው በጣም ስለዚህ ተዋቸው ይሄ ቅድስ የምትባለው ሀገር ተዋት ድሮ ነበረች የሚል ነበር በየትኛውም ቃል ውስጥ ተጠቀሙት እኔ የምናገረው ቃል ትላንትናም ቆርጠው ነገም ቀጥለው ብትጠቀመው ለክፋት ከሆነ ሲጀምር ሊመዘዝብህ ነው አንቺም የተጠቀምሽው እኮ የመጽሐፍ ቅዱስ ቃል ወይ ምንም ቃል በተጠቀሚ
እኔ እንደው በፍርሃት ቅዱሳን ድሮ ነበሩ ቆሎ ስለተበላ ቅዱስ አይኮንም ስለ ቅዱስና መታቂ ከሆነ ቆሎ ካልተበላ ሱሪ ለብሰሽ እንደዛ ተቀምጠሽና በየሰዓቱ ሊፕስቲክና ምናምን ስታደርጊ የምትታየው እሱ አንቺ ወደዛኛው እየተመለስሽ ነው ወይ አንቺ እንድንመስል ነው ወይ የምትፈልጊው ጋዜጠኛው ልታሳምስት ሞክራ ይቻታል ሌላኛው እይታውም ደግሞ እንድናየው በኃጢያት ቆሽሻቸዋል ነው ቅድስና የለም በኃጢያት ከቆሸሽን ለዚህ ለጨለማው ዓለም እንመቻለን ለምንድነው ለቅድስናው ለክርስትናው ዓለም ራሳችንን ማዘጋጀት ምክንያቱም እኛ ልክ ነው የሰው ልጅ ሁሌም ፍጹም መሆን አይችልም ሁሌም በኃጢያት ውስጥ ነው ያለነው ግን ደግሞ ሁሌም በንስሐ ደግሞ እንታጠባለን ዛሬ ንስሐ ጠይቄ ይቅርታ ጠይቄ ነገም ይቅርታ በጠይቀው የሚገፋኝ አምላክ አይደለም ያለው አይደለ ሁሌም ጥፋት እናጠፋለን ሁሌም ደግሞ በንስሐ የተበረከከን እየጸዳን እንሄዳለን ለቅድስና እርገት ነው አይደል የክርስትና ህይወት እኮ ሁሌም ካለንበት እምነት እያደግን እንሄድበት እንጂ ከነበርንበት ምንወድቅበት አይደለምና ቅድስና የለም ማለት ይፈልጉበት ዋናው መንገድ ግን ለጨለማው ዓለም ዝግጁ ሁኑ በቃ ቅዱስ መሆን አትችሉም ምን ያረጋሉ መሰለሽ የዚህ የአዲስ ዓለም ስርዓት አራማጅ ተብለው የሚገለጹ ሰዎች ሃይማኖቶች እኩል ናቸው ሁለተኛ ሰይጣን የለም የሚለው አስተምህሮ ትምህርቱ ዋናው ፍላጎቱ እግዚአብሔር የለም ከሚለው አስተምህሮ ጋር የተያያዘ ስለዚህ ሰይጣን ፈጣሪ ሆነ ብሎ አይደለም የፈጠረው እንዲያጠፋ ሰይጣን መላእክቶችን ከፈጠራቸው ፍጡራን መካከል አንዱ ነው በራሱ ጊዜ ተዋቸው እንዲጸኑ ስለፈለገ ስለዚህ ጸንታችሁ የጠበቃችሁ ወደኔ የምትመጡ እጠብቃችኋለሁ ይላል ፈጣሪ እሱን መጽሐፍ ቅዱስ ላይ ገብተሽ አንብቡ ወይ ደግሞ አስተማሪዎቻችሁን ገብታችሁ አንብቡ ጠይቁ ለሁላችንም መልስ ሰጥቶናል እስኪ ስለሷ የተነሳውን አንድ ነገር ደግሞ እሷን ይመለከታታል ብለን የምናስበው ነገር ወይ ደግሞ እንደሱ አይነት አሳሰብ ይገልጻሉ ለሚባሉ ግለሰቦች እስኪ ከመጽሐፍ አንደኛ ጴጥሮስ መልእክት ምዕራፍ 4 ከቁጥር 3 ጀምሮ ያለውን አንብላችኋለሁ የአሕዛብን ፈቃድ ያደረጋችሁ በመዳራትና በስጋኝ ምኞት በስካር ዘፈንም ያለልክ በመጠጣት ነውርም ባለበት በጣዖት ማምለክ የተመላለሳችሁበት ያለፈው ዘመን ይበቃልና በዚህ ነገር ወደዚያ መዳራት ብዛት ነገር ከእርሱ ስለማትሮጡ እየተሳደቡ ይደነቃሉ ይላል ሊጥሩ ወይ ለመመለስ የሚጥሩትን እየተሰደቡ ለመደነቅ አደባባይ ላይ ይወጡ አይፈልግም በቃ አይፈልግም ኢትዮጵያዊ አሳሰብ ልጅሽ አይፈልግሽም እኔ አባቴ ካደረገ አልፈልገው እኔ ካላደረገ አልፈልገው አይፈልገኝ እኛም ማንፈልገው እኮ ክፉ ነገር አንቺን አይደለም ማንፈልገው አንቺ ያደረግሽውን ድርጊት ነው ማንፈልገው አንቺን አንጠላሽ አንቺ ውስጥ ያለው የሚደረገው ክፉ ነገር ነው መንጣላ ካንቺ ጀርባ የሚራመደው ነገር ነው ከነዚህ ሰዎች ክፉ ነገር ከሚያስተምሩ ሰዎች ወይ ደግሞ አሁን ያለው የዘመን መጨረሻን ጉዳይ ከሚያስተምሩ ሰዎች ጀርባ ሌላ ታሪክ ሊኖር ይችላል እያንዳንዱ ላይ አናቀው ነገር ግን ካለው ታሪክ ጀርባ ያለ ካለ እሱን አንቺ አውጪው እኛ ደግሞ ልክ እንዳንቺ አይነት ሰዎች እነሱን ለማጥላላትና ትምህርቱ እንዲቀር ለማድረግ የምትጥሩን ድረት እንዲናወጣዋል እግዚአብሔር ደግሞ ማጋለጫው መንገድ ሩቅ አይደለም አልቆየም እኛ ጋር 2 ቀኑ ነው ከታየ እዛስ ቻናል ምናልባት ያ ቻናል በቅርብ ጊዜ ኢትዮጵያውያን አክብረው ካወረደው እንዲያወርደው እንጠይቃለን በነገራችን ላይ እጅግ በጣም አሳፋሪ ነው ምክንያቱም ጸያፍ ነው ለኢትዮጵያ ህዝብ የማይመጥን ቻናል እንዲሁም ደግሞ ከዛ ቀደም በተሰሩት ቪዲዮዎች ላይም እንደ ጋዜጠኛ ሲሰራቸው የነበሩት ፊት ለፊት ላይ ቆሞ አይደለ ያን ሐሳብ የሚጻረር ነገር ነው እንደገና ይዘው የመጡት ማለት ነው የጨለማውን ዓለም በፊት ለፊት እየተዋጉ ያሉ እንደገና ደግሞ የጨለማውን ዓለም አስተሳሰብ ደግሞ ለማህበረሰቡ እግረ መንገድ ለመስጠት የመጣበት መንገድ ነውና ሚዲያው ራሱ ይታረማል ብለን እናምናለን ከዛ ውጪ የሚያኮራ ስራ ዓለም መሆኑን የሚያሳየው ከዚህ ቀደም ፊት ለፊት ወጣ ነበር የምትቀረጸው ወንድም ዓለም ዛሬ ለምንድን ነው የተደበቀው ከዚህ ቀደም እንደምትቀረጸው ፊት ለፊት ላይ አንተም እየታየክ ቢሆን ጥሩ ነው ከዛ ውጪ አንድ ሚላት ነገር ነበር በጣም ነው ያሳቀኝና የሆነ የፌዝ ቃለ መጠይቅ ነው በነገራችን ላይ ሲያረጉ የነበረው ይሄንን ነገር እንድትናገሩ ነበር እንድትመጪ የፈለኩት እንደዚህ እንድትናገሪ ይላል እንዴ መሐል ላይ የተመሳሰለ ገብተ ልሰልን ነው እንዴ እዛ ቦታ ላይ ያን ስራ ሲሰራ የነበረው እስከዛሬ አዎ ምክንያቱም እንድትናገሪ ፈልጌ ነው የጠራሁሽ ጋባጁ መስሱ ነው ይሄን እንድትናገርለትም ነው እና ያበረታታታል ከዚህ ቀደም አንድ ኢንተርቪው እንደዚህ ከጨለማው ዓለም ጋር ተያይዞ አንድ ግለሰብ ላይ የተሰራ ቪዲዮ ላይ በሌላ ዩቲዩብ ቻናል መናየሁኝ ይጠሯትና ጋብዘዋት አው አንቺኮ ጻድቅ ነሽ አንቺኮ ትክክል ነው ያደረግሽው የሚል ነገር አለ ሚዲያዎች ላይ
እነዛ ሚዲያ መልሰው ወደ ኋላ ይረስ ተፈትሽ ደግሞ የሚሰሯቸው መልሶኝ የጨለማን ዓለም የሚዋጉ ይመስላሉና ይሄ በቤተ እምነቶች ውስጥም ወንጌል ሰባኪ መስለው ዘማሪያን መስለው የራሳቸውን ሌላ የጨለማ ዓለም ስርዓት ለማካሄድ የሚፈልጉ አስተሳሰቦችን በሚዲያ ላይ ያያየን እንዳለ እንዲሰማኝ ያደረገ ነውና ሚዲያው ራሱ በዚህ ነገር ላይ ሐሳብና አስተያየት ይሰጣል ብለን እናምናለን ወደሱ ሐሳብ እንሂድና ፕሮግራማችንን ጠቅልለን አንደኛው ምናልባት ወደ ሮሜ ሰዎች ምዕራፍ 13 ቁጥር 3 ላይ ምን ይላል መጽሐፍ ቅዱስ በቀን እንደምንሆን በአገባብ እንመላለስ በዘፈንና በስካር አይሁን በዝሙትና በመዳራት አይሁን በክርክርና በቅናት አይሁን ነገር ግን ጌታን ኢየሱስ ክርስቶስን ልበሱት ምኞቱን እንዲፈጽም ለስጋ አታስቡ ይላል ምኞቱን እንዲፈጽም ለስጋ አታስቡ ስለዚህ ለስጋ አታስቡ ለስጋሽ አታስቢ እህቴ ለስጋሽ አታስቢ እህቴ እኛ ምናከብርሽ አንቺን ነው አንቺ ውስጥ ያለው መንፈስ አይደለም አንቺ ውስጥ ያለው መንፈስ እዛ ሆራ ሄዶ የሚጠመቀው ግለሰብ አይደለም አንቺ ውስጥ ያለው መንፈስ እነዛ ተደብቆ ከኢሉሚናንት ወይ ከሌላ ማህበረሰብ አማራት ጋር እየተንቀሳቀሱ ገንዘብና ከባለስልጣን ጀርባ እየተደበቁ ከዘማሪያን አጠገብ እየሄዱ የሚንቀሳቀሱትን ግለሰቦች አይደለም እኛ ምንፈልገው አንቺን ነው መዳንሽን ነው ምንፈልገው ስለዚህ ተመለሽልን እህታችን ምክንያቱም ሐሳብሽ መቃወም ሆኖ ሳለ የሚቃወሙትን መቃወም ግን ለተንቀሳቃሾቹ ድጋፍ ነው ማበረታቻ ነው ስለዚህ በቃ ኖርማል ነው ያልሽን ከመጣሽ እንዴት ኖርማል ይሆናል ወንድ ልጅ ካለሽ ወይ ሴት ልጅ ካለሽ ሴት ልጅ ስታገባ ቆመሽ የምትድሪ ነሽ ማለት ነው አንቺ አስተሳሰብሽ ይሄንን ነው አሁን እየነገረን ያለው ልጅሽን ወንድ ከሆነ ወንዱን ልትድሪ ነው ማለት ነው እኛ ምንዋጋው ይሄን አስተሳሰብ ነው ትክክል አይደለም ስለዚህ በነገራችን ላይ እኛን ላትናገር ወይ ላታቀን ሁሉ ትችላለች ምልክቶች አሉ ምልክቶቹን ንገሩን ትላለች ስለ ምልክት ደግሞ የተገለጹ አሉ እንግዲህ ሁሉ መጽሐፍ ቅዱስ የየራሱ መገለጫ አለው እኛ ያነሳንባቸው ነገሮች የመጨረሻው ዓለም በተለይ የ666 መንፈስ መገለጫ የሆነ የሚያሳዩአቸው ምልክቶች አሉ የኢሉሚናንቲ እምነት ተከታይ የሆኑና እነሱ ምልክቶች አታድርጉ ካላችሁ ምንከላከልበት መንገድ ስጡን ነው ሌላኛው ልንገርሽ መዝሙረ ዳዊት ምዕራፍ 74 ከቁጥር 3 ጀምሮ ጠላትን በቅዱሳይ ላይ እንደከፋ መጠን ሁሉ ጊዜ በትቢታቸው ላይ እጅህን አንሳ ጠላቶችን በበዓል መካከል ተመኩ የማያውቁትንም ምልክታቸው አደረጓል የኛ ምልክት መስቀል ነው ክርስቶስ ከዛ ውጭ ያለው ምልክት በሙሉ ንገሩን አልሽ አይደለም አንቺ አታቂው አንቺ ላሊበላ የምትሄጂ ሴት ነሽ አይደለም አንቺ ከሌሎች ጋር ካልሲ ከሚያደርጉና ጫማ አድርገው ገዳም ውስጥ ከሚገቡ ሰዎች ጋር ነበርሽ አይደለም አንቺ ምልክት አታቂም ወይ የቅድስና ስፍራና በረከትን አታቂም ወይ ይሄ ስርዓት ነው ወይ እኛ ምን ነግርሽ አንቺ በአደባባይ እንዲህ ለሚያደርጉ ሰዎች ወይ ደግሞ ለመቃወም ጥረት ለሚያደርጉ ሰዎች ሳይሆን መልሰሽ ወደ ጨለማ ለተከቻቸው ላሳፈሻቸው ነፍሶች ነው ምንነግርሽ አብረን ይሄ ትክክል አይደለም ይሄው ምልክቶቹን ከፈለግሽ የእግዚአብሔር ምልክት መስቀል መስቀሉ ምልክት አድርጎ ሰጥቶሻል ከመስቀል ውጭ ያለው ምልክት በሙሉ ኢየሱስ ነው የሰይጣን ነው ሰጣች ስለዚህ አንቺ አሁን ምልክቶቹ እንዲነገርሽ ፈለግሽ ይንገሩና መከላከያውን የሚንገሩሽ ታዲያ ሂጅ አስተማሪዎችሽ ጋር ተጠጊ ታዲያ ተማሪያ በአደባባይ የተነገረው ሐሰት ከመሰለሽ ሂጅና አጣሪ ስለ ዮጋ ማጣራት ከፈለግሽና ስለ ሜዲቴሽን ማጣራት ከፈለግሽ ሂጅና መምህር ዘበነን ጠይቂው አስተማሪሽን አጠገብሽ ካለ ታዋቂ ነኝ ስላልሽ ታዋቂ ወይ ደግሞ አጠገብሽ ያለ ቄስና አንድ ዲያቆን መጠየቅ ካቃተሽ የግፍ ጭካኔ የመጨረሻው ጥግ ኢትዮጵያ ውስጥ ታይቷል ይህ ማለት ግን ሀገሪቷን ጸሎት ከሚያደርጉት እየጠበቋት ቋሉ ከእግዚአብሔር ፈቃድና በረከት አላለፈችም ነው የኛ ቋንቋ ይሄንን ነው መጠበቅ ያለበት ሌሎች ጥቅሶች አሉ ምናሳይሽ ከፈለግሽ ነገር ግን የበዛው ነገር መጠበቅ አለበት ወደ እግዚአብሔር የምንሄደው ነገር ይመለስ እኛ ምንፈልገው አካሄድሽ ፈጽሞ ክርስቲያናዊ ትክክል አይደለም አንቺ ፈልገሽው ሲሆን ሳትፈልጊ አውቀሽም ይሁን ካዋዋልሽ የክርስትና ካባ የመሰለ የሌላኛው ዓለም አስተሳሰብን በግልጽ አሳይታለች ስለዚህ ያው እንዳይ ነገሮችን በሚዲያ ተሰርቷል በሚዲያ ሲሄድ ደግሞ እንደገና ይሄንን አስተሳሰብ ለሌላው ማህበረሰብ ለመሸጥ የተሄደበት መንገድ ነውና ያስተሳሰብ ትክክል አለመሆኑን እኛ ስራችን ነው እነሱም ለጨለማው ዓለም ተክተው እየሰሩ ነው እኛም ደግሞ ፍጽምናም እንደ ሰው ልጅ ባይኖረንም ግን ደግሞ በእግዚአብሔር ቃል መሰረት አድርገን ሁሉ ጊዜም ሰዎች ወደ ተሻለው የመንፈሳዊ ልዕልና እንዲያርጉ ደግሞ እንተጋለን አንድ ምን መራበት እኛ እንደ ክርስቲያን መጽሐፍ ቅዱስ አለን በእስልምናውም ደግሞ ቅዱስ ቁርአን አለው ስለዚህ ከዛ አስተሳሰብ የወጣ የትኛውንም አስተሳሰቦች እንቃወማለን እነዚህ አስተሳሰቦች ማጥራት በእውቀት ማጥራት ያስፈልጋል ያንን መረጃ አጋርተናቸው ለድረስ ግን በነገራችን ላይ በዛው የሆነ ቦታ ላይ እንዲህ ስትል ሰምቻታለሁ ለመጨረሻ ጊዜ ወደ
ከመምህር ሊቀት ጓን ደረጀ ዘወይንዬና ከዶክተር ስዩም አንቶኒዮስ ውጭ ያሉት በሙሉ እየነገሩን አይደለም እየነገሯቸው አይደለም ወይ ደግሞ ሌሎቹ ዝም ብለው ለቢዝነስ ብለው ነው የሚሰሩት ትክክል ለቢዝነስ ብለው ነው የሚሰሩት ትክክል እሷ በመታሰበው ከሷ ይልቅ ማለት ነው እግዚአብሔርን እያስተማሩ መምህራን ሆነውና ጳጳስ ሆነው ቤተክርስቲያን ቆመው የሚያስተምሩት ለቢዝነስ ነው የሚያስተምሩት እንዴ ሄዳ መስጊድ ውስጥ የሚያስተምሩ ሰዎች ለቢዝነስ ነው እንደሚያስተምሩት እኛኮ አሁን ካለው ዘመን ጋር እያዋጀን ባለን ሙያ እየመጣና ቀርባለን አይደለም እንዲህ ይላል እሷ መለያየትና መናፍቅነት ምቀኝነት መግደል ስካር ዘፋኝነት ይህንን የሚመስል ነው አስቀድሜም እንዳልኩ በዚሁ ዘንድ ያሉትን የሚያደርጉትን የእግዚአብሔር መንግስት አይወርሱም ስለዚህ የእግዚአብሔር መንግስት ወርጅ ዘንድ አሁን የምትበይበትን ዘፋኝነት ታየዋንች ነሳህ ገቢ እኛ ምን ጠይቃት አሁን እሷ የሚበላበት ይሄ የሚሰራበት የሚመከረበት መረጃ የሚሰጥበት ሌላ ይሰራል እኮ ፖለቲካ ይሰራል ማህበራዊ ጉዳይ ይሰራል ሌሎች ነገሮች ይሰራሉ እኮ ሚዲያ ነገር ግን ቻናሎች የየራሳቸውን ፕላትፎርም ፈጥረው ባለው አጋጣሚ እንደ ዘመኑ ዋጅተው ያስተምራሉ እኔ የመንፈሳዊ መምህር አይደለሁ እኛ ጋዜጠኞች ነን እኛ የሚዲያ ባለሙያዎች ነን እንደ ሚዲያ ባለሙያ ምናልባት ያንቀን አሁን እንደ ሀሌታ እንደሄደች አደራሽን ጸደን ያዚህ ጋርና እኔ እስኪ እናወራ ከቻልሽ ነይና እናወራ በድፍረት እናወራ ከተነጋገር እነ ሙላቱ ጋር የት ሄደሽ ነው ጥምቀትና ምናምን ያደረክሽው የተላከልን ማስረጃ የውሸት ነው ወይስ የእውነት ነው አንቺ አረጋግጭልን እኛ እዚሁ መድረክ ላይ እንጠይቅሻለን ምክንያቱም ህዝብ አታታይ አታጭበርበሪ ቆንጆ መስሎ ወጥቶ ስፖርተኛ ነኝ ዮጋ በሰራ ደስ ይለኛል በሚል ሙድ እየተጠቀሙ የውሸት ሰውንና ወጣቶችን ማጥፋት አይሰራ እግዚአብሔር እንደዚህ በማታል በማጭበርበርና ዞር ብሎ በአዲስ አበባ ዩኒቨርሲቲ በኩል በባህልና ቱሪዝም ቢሮ በኩል አልፎ ሸውዶ የሴቶች ዳይፐር ሰብስበው በመስጠት አይታለፍም እግዚአብሔር በስራና በውጤት ነው ይፈልጋል እኔ እዚህ ባለሁት ባወራሁት አይደለም ይጠይቀኝ በእያንዳንዱ አረማመዴ በእያንዳንዱ የጀርባ ስራ ይጠይቀኛል አንቺ ፊት ለፊት አውጥተሽ ከጀርባሽ የነበረውን ታሪክ እንግዲህ ያየነው ይሄ የመጀመሪያው ክፍል ይጨምራል ከጨመርሽ ይጨምራል እንገዳ መዘን እናወጣዋለንና እኔ መልእክቱን ማስተላለፍ ስለፈለኩ ነው አመሰግናለሁ በነገራችን ላይ ይሄን ኢንተርቪው ለመስጠት ፈለገች ብዬ ማሰብ ፈልጌ ነበርና በዚህ ሰዓት በጣም እንግዲህ የኃጢአተ ሶዶማውያንን ተቃውሞ በመላው በኢትዮጵያ ያለበት ሰዓት ላይ ነው ያለነው ቤተ እምነቶችም እንዲሁም ደግሞ የተለያዩ የፖለቲካ ፓርቲዎችም የተቀላቀሉበት ያለ ሰዓት ላይ ነውና ምናልባት አየክ የሆነ ነገር ሲነሳ የሆነውን ነገር ለማስተካከል ለማረም የወጣች አይነት ስሜት ሁሉ ተሰምቶኛል ምክንያቱም በዚህ ሰዓት ያለው የኃጢአተ ሶዶማውያን ንቅናቄ እነሱን ተቃውሞ ከከተማችን ከሀገራችን የማጽዳቱን ሁኔታ የመስጋትም ይመስለኛል ስጋቱ ካለች በእውነት ትክክለኛ ስጋት ሊኖራት ይገባል በጣም ቆንጆ ሐሳብ ነው ያደረስከን አያ ቆንጆ ነገር እንዳገኛችሁነታችን ነው ቤተሰቦቻችን የጨለማው ዓለም በፍጥነት በሚችለው አቅም ተንቀሳቅሶ እንግዲህ ስራዎቹንና አስተሳሰቦቹን ለመርጨት እየተጋበት ያለ ሰዓት ላይ ስለሆነ በጥንቃቄ ነገሮችን ማየት መረዳት ያስፈልጋል አራያ መካሻ ነው ቤዛዊት መለስ አብረናችሁ ቆይታ አድርገናል ተሰነባብተናል መንፈሳዊ ሳይንስ ሳልስ ላይ ነው የነበራችሁት ዕውቀት ታላቁ እግዚአብሔርን ታከብራለች በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሣድስ